እግዚአብሔር ምስክ በርሜል አኬ ቁጭ አይደለም because ለኔ ባላስብ ለባል ያስብለታል what about sex እንዴት አድርገን ሽክሸካ የምናደርገው አሁን አይተሽ ነው ማማ ፊሽካ ምን እንደምታቂ ትዳር ውስጥ ሽክሸካ ከሌለ ትዳር አይደለም ሲጀመር ባልሽ አንደርግራውንድ ውስጥ እንዲህ ሲጎረጉር ሲያቃጥል ሲያጨስ ከኛ ጋር ሲያወራ ነው የሚውለው አንቺ ላይ ከሴቶች ጋር ስታወሪ ነው የምትዩ እኔ እኮ ከባልሽ ጋር ከ2 ሰዓት በላይ ወጫለሁ ከ2 ሰዓት በላይ እዛ ጋር ነው የታዘብኩሽ አንቺ የት ነበርሽ እዛ ላይ አፕስቴር ነበርሽ ያ ገጠር ውስጥ መንግስት የሰጠሽ ቤት ውስጥ እንዴ አንድ ሰው ባሉን ትቶ እኔ ለራሴ ከኛ ጋር እሱ አይለችም ከባልሽ ጋር ስናወራ ማማፊሽ ጋር እዚህ ልጅ 2018 ባልሽ ካንቺ ከኛ ጋር ነበረ በጣም ጥሩ በነገራችን ላይ እኔ ስለባሏ ልንገራችኋል በጣም ደስ የሚል ማቹ ሊሆን ባል ያላት ግን ደስ የሚል በቃ ባህሪ ምናምን ደስ የሚል ነው ግን ሴት አላገኘም ተዘብዝፋ እሱንም ዘብዝፋዋለች because the father is professor ነው አባትየው ፋሚሊ ጥሩ ፋሚሊ ያለው እሷን ስላገባቻ አይወዷትም እሱ ይሄንን ነው የሰማነው ካንቺ ምክንያቱም ደንቆሮ ስለሆንሽ የማይወድሽ አሁን ለምሳሌ የሸዋን ገዛው አባት አይወድሽም ፕሮፌሰር ኤርትራዊ አይወድሽም በትግራይነትሽ በተጋሩነትሽ አይወድሽም ያ አይወድሽም ይሄን ራስሽ ያወራሽልኝ ሁለተኛ ነገር ደግሞ ሊደሩት የሚፈልጉት ሌላ ኤርትራዊ ነው አይወድሽም ደንቆሮ ስለሆንሽ አይወድሽም በርግጥ ድንቆርነሽ ነው ጭንቅላት ብቻ አይደለም የሰውነትሽ ዝብዝብ ብለሽ አንድ ሴት ልጅ ወይ መልክ ሊኖራት ይገባል ወይ ጭንቅላት ሊኖራት ይገባል ከሁለቱ አንዱ ብር ያስፈልጋት እንዴት አመሻችሁ ታክቲከኞቹ አስማት አረ ልተኛበት አረ እኔ እየተጫወትኩ ዝሆኔ ስላንቺ እያወራሽ ነው ሲሉኝ እኔ ዝሆኔ እኮ 14 ዓመት ሙሉ የምታወራው ወይ ስለኔ ነው ወይ ስለ ባሌ ነው ወይ ስለ ልጆች ነው ወይ 27 ዓመት ብላ ስለ ትግራይ ነው አልኩኝ አረ ስሚ ብሎ ላኩልኝ እስቲ አብረን እየሰማን ትንሽ ነው የሰማሁት በእውነት ግን እየሰማን እንመልሳለን ቀጥይ ዝሆኔ አዲስ ነገር ይዘሽ እንደመጣሽ ተስፋ አለኝ ለኔና ለሰውላ በተለይ ለኔ እኔ ለማስማማት ብለሽ የተናገርሽው ነገር እኔ እግዚአብሔር ምስክሬ ነው እንዳንቺ አይነት ባል ቢኖረኝ ነው ራሴን ያጠፋ ነበር ዝሆኔ ግን እውነት ለመናገር አሁንም እኮ እየኖርሽ አይደለም ካሉት በታች ከሞቱት በላይ ነው የምትኖር 12 ሰዓት ተነስተሽ አበባ ስጡኝ ብሎ መለመን አይከብድም አትሊስት እኔ ራስሽን ማጥፋት አይጠበቅብሽም ከዚህ በላይ አሁን ባለሽበት ህይወት እውነት ለመናገር እየኖርሽ እኮ አይደለም እያኗኗርሽ ነው እንስማ ቀጥይ ለኔና ለሰብለ በተለይ ለኔ እኔ ለማስማማት ብለሽ የተናገርሽው ነገር እኔ እግዚአብሔር ምስክሬ ነው እንዳንቺ አይነት ባል ቢኖረኝ ነው ራሴን አጠፋ ነበር ገመድ ይሁን ዞኔዬ ራስሽን ባታጠፊም እኮ በቁምሽ በስብሰሽ ሞተሻል ከልጆችሽ እስከ ልጆችሽ ንቁሻል ሚዲያ ላይ ሁሉም ሰው ይተፋብሻል ይሰድብሻል ተጠቅመው ጥለውሻል የከሰረ ፖለቲከኛ ሆነሻል እንደ ኮንዶም ተጥለሻል ከዚህ በላይ ሞት አለ ባልሽ ጥርሱን የጨረሰ የልጆች አባትሽን አምጥተው አዋርደውሻል ልጅሽ ሰድባሻለች አሁን ሞግዚት አርጋ ቅምጥ አርጋሻለች የልጅሽን ባል ደፈረኝ ብለሽ እቃው ላይ አይንሽን ይጣሽ ወደ አዲስ አበባ ገብቶ ሴቶች ስላተራመሰ ስለያዘ አይንሽ ተብሏል ሌላስ እቺ ብቻ ነው ላካችሁ ሌላም አለ ቀጥ እንጂ እንዳንቺ አይነቱን ባል እንደ ሸዋንዳ ነው እነሱ ባል 50 ያሰልክ ነበር እኔ ነገር እውነት ስለ ነፍሷን ይማረው ስለ እንትን አላወራም ስላንቺ ግን ላወራ አይደለም 50 አንድ ወንድ ጥሎሽ ቢሄድ እኮ እብዶሽ ትዝልሻል 6 ወር አለቃቀሽበት ካልተመለሰ ብለሽ ራሴና እየሰከርሽ እንደ አንድ እውነት ለመናገር ተራ የቡና ቤት ሴት እየሰከርሽ መጥተሽ ቂጥሽን እንዴት አድርጊያለሽ ወንድ ለማግኘት መስሎኝ ቂጥሽን አስወጥረሽ ጡትሽን አስወጥረሽ ሆድሽን አስመጥጠሽ ከንፈርሽን አስበስተሽ ጸጉርሽን ቀጥለሽ ዱባይ ድረስ ሸማርኬን ተማምነሽ ሄድሽው ወንድ ፍለጋ መስሎኝ እውነት ለመናገር እንጂ አሁን አንቺ በእድሜ የልጅሽን እኩያ እኮ ነው ሆዴን ጠብሰሽ ለምን ጥሎኝ ሄደ አንዴ ቢያቀምስሽ እብድ ይሆንሽ ገላሽን እንኳን እኮ አንድ ወር አልታጠብሽም የሱን ገላ ጠራ ወጣት ለመሽታት ወንድ ብታገኝ አይደለም ወንድ አንቺ ባልጋግርም ብትሻፍጂ ሴት ነሽ ይሄን ደግሞ ሁሉም ሰው እየመጣ የሚሰጥሽ ነገር ነው እኔ ብቻ አይደለም ቀጥይናቱ 50 አንድ ካመጣሽ እኔ ሙች ነው ሸልምሻል አንድ ወንድ አንቺ ቤት ከገባ አይደለም ከገባ አንቺን ካቀፈ እኔ አባቴ ይሞት ነው ቃል ባለፈው ብያለሁ $1000 ለአንድ ቀን ከፍልልሻለሁ አንቺ ብቻ ወንድ ይካሽ 50 እግዚአብሔር ምስክሬ በስዊድን ውስጥ ስላንቺ ታሪክ በጣም ብዙ የሚያውቃል ራስሽን የነገርሽን ነው እውነት ነው ስዊድን ውስጥ በጣም እኔ ስዊድን ውስጥ ባንክ
ባንክ ምናምን ዘርፋለሁ፣ ነግሬሻለሁ። ባንክ ዘራፊ ነኝ፣ ሌሎች ማፊያ ነኝ። ከአንቺ ሌላ ማንን አማክራለሁ? ጭንቅላት ያለው ሰው እኮ ፈልጌ እኮ ነው የማማክረው። እንዳንቺ አይነቱ አደደብ እንዲወራልኝ የምፈልገውን ነገር ነግረዋለሁ። ያው ነግሬሻለሁ፣ ባንክ ምናምን ዘርፋለሁ። ለአንቺና ሰብል እንኳን የተማረችን እችል ዝም ብላ ቲሸርት የላከችልሽ፣ ልብስ የላከችልሽ፣ ብር የሰጠችሽ አይደለች። ሰብለክ በጭንቅላት በጣም ትበልጥሻለች። አሁን እዚህ ጋር የምትነሳም አይደለችም። በአንድ ሴተኛ አዳሪና በእኔ በባለ ትዳሯ መካከል ያችን የተከበረች ትዳር ያላትን ሴት ማምጣት በራሱ ራስን ማስቀጥ ነው። ለእኔ ለሰብለ ካናዳ የነገርሽ ለብዙ ሴቶች ነገርሽ። በጣም ልብ የተሰበረ የውስጤን አወጣችብኝ። ሚስጥሬ ከብዳን ለብዙ ሴቶች ነው ሰብስቤ ግሩፕ ላይ ነገርኳቸው። ሁሉም ወጥተው ቢያወሩብኝ ጉዲ ቀጥ ይላቸው። ግን በአንቺ ጊዜ ግን ምን አልነበረ መሰለሽ? ቪዲዮ አልነበረ። በአንቺ ጊዜ ቲክቶክ አልነበረም። እንኳን በእኔ ጊዜ በእርሶ ጊዜ ቲቪ አልነበረም። የኔ ጊዜ ሳይሆን የእርሶ ጊዜ የልጆት ጊዜም አልነበረም ቲክቶክ። ይሄን እኮ ነው ደደብነሽ የምልሽ በምክንያት። ሁሉም ሰው እየመጣ ቆሻሻ ጋለሞታ ዞኔ ቱና የምትባይ እኮ ከእውቀት ፍጹም ነፃ የሆንሽ መሀይም ሴት ነሽ። ታስመጥጫለሽ፣ ታስነቂያለሽ፣ ታስቀጭጫለሽ፣ ምንም ነገር የለም። አንቺና አንቺን የሚመስሉ ሰዎች መምሰል የምትፈልጉት ቤታዮ ነው። ብዙ ጊዜ ታዝቢያለሁ። ቤታዮ ያለውስ እድሜሽ ጭራልናት። በቃ አንቺን አንድ ሰው አልጋ ላይ ይዞሽ ቢወጣ ጥርስሽ ነው የሚወልቀው። ቢያስደስቶሽ ከላይ ነው የምትነቃቂው። ቀጥ ይዞኔ 5 ዓመት ጥሎሽ እንደሄደ ሌላ ሴት እንደወደደ ባሌ ጥሎኝ ሄዶ ሳልነግራችሁ ለሁላችሁ ባሌ ጥሎኝ 5 ዓመት ጥሎኝ ሄዶ ሌላ ሚስት አግብቶ 10 ልጆች ወልዶ እኔ ግን ብቻዬን ስለፈራው ይቅርታ ጠይቄ ያስገባሁት 5 ዓመት። አይገርማችሁ? እንዴት አይነት ጠንካራ ሴት ነኝ። ከ5 ዓመት በኋላ በይቅርታ አምኜ ማስቀመጥ የራሱ ትልቅ ነገር ነው። ጥርሱ ሳይወልቅ ሳይወላልቅ ነው ግን የመጣው። ቀጥ ልብስ ሰፊ አይደለች። ልጆች በሙሉ ሀሻም እንደሆኑ ይሄንን ስለተናገርሽ በጣም ነው ያዘንኩት። ሀሽሽ ብቻ አይደለም የምንወስደው እጃችንንም መርፌ እንወጋለን፣ ድራግ ምናምን እንወስዳለን። ግን በመናገርሽ በጣም ልቤ ተሰበረ። ሴቷ ልጅሽ ሀሽ እንደምትስብ ግን ሴቱ ልጆች ምንድነው ታውቂያለሽ? ወንድ ቤት እንደ ልጅሽ ገብተው አልተሰኩም። ያ ነው ልዩነቱ። እኔ ልጆቼ አጋብቼ አልነገድኩባቸውም፣ አላፋታኋቸውም። ዝም ብዬ ተራርጌ ቂጣቸው እንዲወጠውጡ ሚዲያ ላይ አልሸቀልኩባቸውም። ያ ነው እንጂ ልዩነቱ። ሀሽሽ ምናምን ሳይሆን ከዛም በላይ እንወስዳለን። እሱ ሀሽ እንደምትስቡ ምናምን ነበር የነገርሽ። እኔና ባሌ እውነት ነው ከመታኘታችን በፊት እንስብና ስንጦዝ እንቅልፍ ይዞለት እንላለን። ግን ባልና ሚስቶች ነው። ንገሪያቸው። እኔ በነገራችን ላይ ባሌ አይደለም ሀሽ ሲጋራ በዛ ባለፈው በድሮ አቋሚ ሲጋራ ቢያጨስ አባረረው ነበር። ምን እሱ እኮ አያጨስም። አንቺ ራስሽ ጠግን ቆመሽ አልነበር እንዴ? ዘዛ ስትሰሪ እኮ እያጨሽና እየጠጣሽ ነበር። ይገርማል። ያጨስስ በገንዘቡ ነው ከኪሱ ነው። ምን ችግር አለ? አንቺ ግን ወንድም ለመፈለግ ገዝተሽ እኮ ገዝተሽ ጥፍር ቆርጠሽ ሲጋራ ገዝተሽ አልነበር? እሱ እኮ ነው ልዩነቱ። በጣም ፈኒ ነሽ። ሰልጥነሽ አይደለም እኮ ሳንቲማትሮሽ ነው። ብታጭ ነው እንደ ያንን ሽማግሌ ያገባሽ ወጣት ብታገኝ ያንን ሊሞት 1 ሳምንት የቀረውን ሽማግሌ አቅፈሽ ባልተኛሽ። የኛ ሲንግል መሆን በጣም ሲጋራ ባሌ ያጨስ በጣም ሆዴ እኮ ሲጋራ ያጨስ 1 ወር አለካም ብሎሽ የወጣ ራሱ ሲጋራ ያጨስ ነበር። እኛም ሰው እያጨሱ ነበር። ናቲ ልጅሽ እኮ ያጨሳል። እኔማ አልናገርም ብዬ ነው እንጂ እናውቃለን። ብንናገር እናልቃለን። ማነው ሳማሪን ነው የሚባለው? ሆድ ማለስለሻ። እሱን ገዝተሽ አስቀምጪ ቤት ውስጥ። ግን እኮ ጂጂ ሴተኛ ዳሪ አልነበርኩም እንዳንቺ። ልዩነቱ እሱ ነው። እኔ በሴተኛ ድርነት አይደለም ያገኘሁት፣ በክብር። አንቺና እሱ ግን የተገናኛችሁት መርካቶ አልጋ ምናምን የክራይ ነው ምናምን የሚባል ስትሰሪ እዛ ኮት ከሲጋራም በላይ ራስሽን የምትሸጭ ሴት አልነበርሽ እንዴ? አሁን አንቺ ዛሬ እኔ ባለትዳር ነኝ እኔ የ21 ዓመት ውሸት ይርና መንዝ የምታስቆጥሩ ሰዎች የውሸት ባለትዳሮች ናቸው። ቤታችን ውስጥ ነው የአንቺ ሰው ቤት ገርዳሚ የሆነች ገብተሽ የሰው ትዳር ከምታጠኝ የራስሽ ቤት ላይ አትሰሪ። ልጅሽን ያፋታሽ ራስሽ እንኳን ወንድ ማግኘት ያቃተሽ ሴትዮ አሁን ስለኛ ይር ምናምን እንግሊዝኛውን ታዩ ናይ
የውሸት ምክንያቱም የእናንተ ትዳር ደግሞ ድሮ በቃ እንትን ባልነበረበት ሰዓት ይሄ ምንድን ነው ስሙ ቲክቶክ ባልነበረበት ሰዓት ፌስቡክ ባልነበረበት ሰዓት ዝም ተብለሽ እንኪኒ ተጋቢ ተብለሽ አልጋ ላይ ዝርግት ተብለሽ ለነገሩ ለዚህ ይህንን ያከልሽ ማማክሽ ከይህንን አክለሽ ለዚህ ሳይሆን እኔ የወንድ ሀራራ እንዳንቺ ስለሌለብኝ ገላይን ስለማልሸጥ ለሰውነት ያለ ጤንነት ነው ማሰበው። ልጆቼን ማሳደግ ሴት ነኝ። ወንድ ለማግኘት ብዬ ህፃን ለማግኘት ለመጥበስ ብዬ ዝም ብዬ ሰውነቴን መርፌ ስጠቀጠቅ አሉልኝ። አንቺ እኮ በጣም ጋን ነበር የምታውቂው። ህፃን ለመሆን እነ ጃኒን ለማከል ተመጠጥሽ። ምን ይመስልሽ? ራስሽን እስቲ ከፊልተር ውጭ የተቀረጸ 18 መስል ከፈለኩ ከሳለሁ ገና ነኝ። አንቺ እኮ ለእኔ እናት ትሆኛለሽ። ልጆችሽን አሳድጊ፣ ቋንቋሽን ተማሪ፣ ልጅሽን ይቅርታ ጠይቂያት። ከዛ ስለ እኔ ታወሪያለሽ። እኔ ልጆቼን አቅፌ ነው የማድረው። ልጆች ምናምን ጥቅሴች እስቲል ድረስ ፊሽካ ግን እኮ መታደል ነው። ፊሽካ ብነፋ አይሻልም እንዴ? የሰውን እንትን ከምነፋ ፊሽካ ብነፋ። እኔ እኮ ቤቴ ውስጥ ነው። አንድ አይነት ቤት 14 ዓመት አንድ አይነት ወሬ። እኔ እኮ የተለየ ነገር የምታወሪ መስሎኝ 27 ዓመት ባሏ እንዲህ ብሎ ነው። መሀይም ተማሪ። ሌላው ቀርቶ ታዩ ጀርመንኛ፣ እንግሊዝ፣ ኦሮምኛ ስታወሪ ማውራት እንጀምራል። የነገርሽ ሁሉ እውነት ነው። በክት ዋት ጠርተሽ አታወሪ። ደደብ ደናደሪ አኬ ቁጭ አይደለም። ቢኮዝ ለኔ ባላስብ ለባል ያስብለታል። ምንዬ ለዚህ ለሚያምረው ለሚፈርሰው ገላሽ ለዚህ ለሚያምረው አቤት አቤት ለሚፈርሰው ገላሽ ዝሆኔን ያጣችው አንጀቷንም አራሽ ዝሆኔን ያጣችው አንጀቷንም መራሽ አንጀቷንም አቤት ግጥም እኮ ድምፅም አለ ግጥምም አለ። ታክቲክ ነው፣ አስማት ነው። የኔ ላይፍ አስማት ነው። ጋይስ እንዴት ናችሁ? ታክቲከኞቹ አስማተኞቹ ነግሬያቸዋለሁ። እኔ ዝሆኔን ስቀጠቅጣት ልክ ስራ እንደሚሄድ ሰው ቦርሳ ይዤ ጫማ አድርጌ ምን ብዬ ኮምፒውተሬን በግራ እጄ ይዤ በቃ እንዲህ አድርጌ ነው እሷ ጋር በቃ ስራ ነው ለእኔ ስራ ሆንብሻለሁ ብያታለሁ። ታክቲከኞቹ አስማተኞቹ እንዴት ናችሁ? ደህና አደራችሁ? አለሁላችሁ። እስካሁን ድረስ ሻወር ወስጃለሁ፣ እንዳትጨነቁ። ወደ ስራ ኩኒ ጊዜ አታቃጢ ግቢላቸው። ሴትዮዋ እየጠበቁሽ አይደለ እንዴ? ቀርቅሪላቸው ይለኛል የሆነ ነገር ተው ብዬ ስክሪንሹት አድርጉት። አሁንም ማውራው ስክሪንሹት አድርጉልኝ። እኔ የምለው ምን አለች ዝሆኔ? አብረን እንስማ። እኔ ዝም ብዬ እኔ እኮ ምንም መረጃና ማስረጃ ሲያሊዝ መጥቼ አላወራም ጋይስ፣ መጥቼ አላወራም። ልልቀቀው እንዴ ጸጉሬ። ኦኬ እንስማት እስቲ እንስማት። መቼም ዝሆኔ ቅላቷ እንደኔ ሊሆን እንዲሆን ስለምትፈልግ ፊልተር የማትጠቀመው ነገር የለም። ባለሽ እናቱ ባለሽ ኩሪ መብራት አበራሽ፣ ፊልተር አረግሽ፣ ሜካፕ አረግሽ ይባላል። ለማንኛውም እንስማ፣ ወደ ነጥቡ እንግባ። ምን አለች ዝሆኔ? በርሜላ ክዬ ቁጭ አልልም፣ ለእኔ ባላስብ ለባል ያስብለታል አለች። መጀመሪያ እኮ ዝሆኔ ሲገኝ እኮ ነው እናቱ ሲገኝ። አስመጥጠሽም ከመመጠጥሽም በፊትም ዝሆኔ አሁንም ዝሆኔ። የለም እኮ ወፍ የለም። ከጀርመን ዱባይ ድረስ ሄድሽው እኮ ፓኪስታን ካገኘው ብለሽ አንድ እንኳን አልኩሽ እኮ አብሮ የሚቆም የለም። ተመጣኛ ራሳችን ወጪውን እንችላለን ብለን ሁሉ ተናግረናል። ምን አገናኘው? እኔ ባለትዳር ነኝ። እኔ ወንድ እንዲመጣ ብዬ ሰውነቴን በራሴ መተማመን ሰው ነኝ። ቢመጣም እኔና ምኑ ነው እንጂ ለወንድ ብዬ ፕላስቲክ ተወጥሬ ተለጥጬ ተሰፍቼ ተበጥብጬ ተጎጥጉጬ አይሆንም። ሆዴ አልነካም ስላለሽ ሌላ ሰው ከነካኝ ብለሽ ሄደሽ መጠጥሽ ተመጣ አንድ አይነት ወሬ፣ ሌላ ቀይር ያለ ወሬ የለሽም። በሙድ በስታይል አትመጭም፣ አታስገርምኝም፣ አታስደምምኝም። ሆዷ ምናምን ውሸትሽን ነው። ሽርሙጥና ስጀምር እንደዛ በጣም እጨነቃለሁ። በጣም አይገርም። እኔ እንደውም እንደ ሬዲዮ ሳልታይ ነው ማውራት ያለብኝ። ቢኮዝ ጭንቅላቴ ይበቃል ለብዙ ሰዎች። እውነቴን ነው የምልሽ። ቀጤናቱ ባይዘዌ እኔ እኮ ጭንቅላት ነው እንጂ የማስበው ስለ ከወገብ በታች ስላለ ነገር አልተራብኩማ። የተራቡ ሰዎች ወሬያቸው እዛ ሰማ፣ የተማሩ ሰዎች ወሬያቸው እዚህ ላይ ነው። እኔ እዚህ ላይ ነው የማስበው እንጂ እዛ ላይ አይደለም። ገባሽ አይደለ? ሴክስን ብታስቢ ጭንቅላት ነው መጀመሪያ።
እንጂ እኔ በድነኝ እንዴ ዝም ብዬ የማደርገው መጀመሪያ ስለመለማለሁ፣ አንድ እግሬን እቆልፋለሁ፣ እጄ እንዲያረጋል ከፈለግኩ እንዲላለሁ። ገባሽ? ብዙ ነገር አለ። ስለዚህ ሀሳብሽ እስቲ ጭንቅላት ላይ ይሁን፣ ወረድ በይና ከታች ወደ ላይ እስቲ እዚህ ላይ ስሪበት። እሺ ማማፊሽ ጋር ምን አገባሽ? ምን ችግር? እኔ እንዳንቺ ሳላጣጥም አልወለድኩ እንጂ እያረኩ ነው የምኖረው። ከዚህ ከሆነ ያሳሰበሽ እያልሽ ተቀመጪ፣ የልጅሽን ባል እያየሽ ሂጂ። እኔ አላቅም እንግዲህ ትዳር ውስጥ ተጋብተው በፍቅር የማይኖሩ ሰዎች አሉ ብለሽ ነው? ካሉ ደግሞ እዚህ ሚዲያ ላይ መጥተው ማስተማሪያ እኮ ሊናገሩ ይችላሉ። ምን ችግር አለ? አንቺ ለምን ስለ ሽክሸካ ታወሪያለሽ? ስለ ሌላ ነገር አታወሪ። እናትነት አያትነት እንዴት ነው ብሎ የጋለሞታ ወሬ ምን ዋጋ አለው? ወይ አስተምሪበት። ላማለኝ በሰማይ ወተቷንም አለ ያጣለማኝ ተሳድቦ ይላል። በቃ የለም ከተባልሽ የለም። ኤሌክትሪኩን ጨርሽ ይዛ ጥዝ እያረግሽ ከሌለ የለም ነው። አክሴፕት አድርጊው እናቱ። ባልሽ አንደርግራውንድ ውስጥ እንዲህ ሲጎረጎር ሲያቃጥል ልክ እንደ ፋኒ ሲጎረጉር አይደለ ምናምን ብለሽ ያወራሽ እንደ ፋኒ። ሁሉም ሰው ጎርጓሪ ይመስልሻል? የተራብሽውን እኮ ስለምታወሪ ነው። ሆዴ አልነካም ስላለሽ እኮ ነው። እኔ በፍጹም ስለመጎርጎር ስለመጎራጎር ማውራትም አልፈልግም። ቢኮዝ የልጆች እናት እኔ ዝም ብዬ አይደለም እዚህ መጥቼ ገላይን ልቸርችር ልጆቼ ላይ ትልል አይደለም፣ በልጆቼ ሳንቲም ልሰራ አይደለም የምመጣው። ስለዚህ ስለመጎርጎር መጎራጎር እኔ ብዙም አላውቅም። ቤትሽን ቀለም ቀቢ። ከአንቺ ጋር ሲያወራ ነው የሚለው። ዋው ጭንቅላት ያላት ሴት ካወራ በይ ቀን ነው ጀለስ። ኦ ማይ ጋድ አይ ዶንት ቢሊቭ ኢት። የኔ ባል ከዚህች ሴትዮ ጋር አወራ። አጠገብሽ ያለው ባወራ ከሁለት ሰዓት በላይ አወራችሁ። ጋዴ ምሽት በቅዳን ልታሳብጂ ነው ማለት ነው። ጂጂ አወራችሁ። እንደ ሰው ቆጥሮሽ እንደ ሴት አይቶሽ በጣም ቀን ነው። በቃ ከባሌ ጋር በጣም ብዙ ጭት ውስጥ ልገባ ነው። ተግባብተን የተጋባ ነው። እየጠጣን እያጨስን የመርፌ ክር ውስጥ መርፌ እያስገባ ምናምን አይደል የሚያገኘውት፣ በክብር ያገኘውት ሰው ከእንዳንቺ አይነቱ ዋጋ እንኳን እንዳንቺ አይነት አልኩሽ። ሚዲያ ላይ ቆንጆ የምትባል ሴት ማናት እንግዲህ? ከኔ ውጭ ያለች የለች። እንዳንቺ አይነቷን በተለይ አይታሰብም። ቀናው ጋይስ ትንሽ እንደ መቅናት አደረገኝ። ቀጥይ። እዛ ጋር የታዘብኩሽ አንቺ የት ነበርሽ? ዛሬ አፕስቴር ነበርሽ? አፕስቴር? አዎ ዳውንስቴር። አፕስቴር ገጠር ውስጥ መንግስት የሰጠሽ ቤት ውስጥ መንግስት የሰጠኝ ገጠር ውስጥ አፕስቴር ዳውንስቴር። መንግስትን የሰጠኝ አፕስቴርና ዳውንስቴር። ዋው መንግስት። እኔ ድኩማን አደረግሽ እንዴ? ቁጭ ብዬ የምበላው እሰራለሁ እኮ። የምሰራው እኮ ጥሩ ለመኖር ነው። ገጠር ውስጥ አዎ ገጠር ውስጥ ነው ሰው ዋት ይወገዋል። ያሳት ያሽ ሂጂ። ባል እያዋራት ነው። እኔ ዳውንስቴር ነኝ። ቀጥይ። ባሉን ትቶ እኔ ለራሴ ከኛ ጋር እሱ አይለችም። ከባልሽ ጋር ስናወራ ማማትሽ ጋር ትዝ ይለኛል። ልክ ነው። ከአንቺ ልተኛ ጋር ነበረ። በጣም ጥሩ። በነገራችን ላይ እኔ ስለ ባሏ ባይዘዌ ዞሮኔ እውነት ለመናገር ባሌ በጣም ሰራተኛ። ልክ ነው የተናገርሽው ነገር። አባቱ ፕሮፌሰር ናቸው፣ የተማረ ነው። ቤተሰቡ ጠቅላላ የተማረ ጨዋ ወሎ ጨዋ ያሳደጋቸው ናቸው። ይሄ ምንም 100%። እኔም እኮ ከጨዋ ቤተሰብ ስለተወለድኩ የተግባባ ነው። ባይዘዌ ባል ጥሩ ሆኖ ሚስት መጥፎ አትሆንም። ባል ሚስቱ መጥፎ ከሆነች አማራጭ አለው ትቶ የሚሄድ። ሚስትም ልክ እንደዛ ተገደው የሚኖሩ ምንም የሌላቸው አቅም የሌላቸው ፈሪ ሰዎች ናቸው። በጣም ካንፊደንስ ያለኝ ሰው ነኝ። ከባሌ አጠገብ ነው የማወራው። እኔና ባሌ ስንጋባ ተማምነን ነው እንጂ ተጠራጣሪ ሆኜ አይደለም። ስልኩን አልነካም ምኑንም ስለማምነው ከራሴ በላይ። ከአንቺ ጋር ያወራ ነበረ በጣም ጊዜ ነበረው ማለት ለዛ ነዋ ቲክቶክ ላይ ከኔ ጋር ቁጭ ብሎ 48 ሰዓት ሲያወራ የሚውሉ። እኔ ነኛ ልጆቼን እዛ አንድ ታጣፊ አልጋ ላይ አስተኝቼ ሳወራ ሙሉ። የቤትሽን ጉድ መጀመሪያ ባጸዳሽ። እኔ ቤት ወንድ ነው ያለው፣ አንቺ ቤት ግን 3 ሴት ነው ያላችሁት አይደለም? አንድ አዳም ነው እንጂ 4 ሴቶች ናቸው ያላችሁት። አዳም ብቻ ነው። ከዛ በተረፈ እንተዋወቃለን። ቀጥይ። ኧረ ወደፊት ሂጂ ቀጥይ። ከባሌ ጋር ፋዘር ኢዝ ፕሮፌሰር ነው አባቴ። አባቱ በጣም የተማሩ ናቸው። ቤተሰቡ ጠቅላላ ባይዘዌ የሸዋን ግዛው ቤተሰብ ብታውቂያቸው አንቺም ዘርማንዘርሽም ድራሹ ይጠፋል። እውነቴን ነው፣ ድራሹ ይጠፋል። አይወዷትም ላችሁ ሂጂ። እንዴት ቤተሰቡን ጠልቶ እኔ ሊወድ አይችልም። ቤተሰብ ክብር አለው። እንዳንቺ አውጥቼ እዚህ ስላለመንኩባቸው ስላላመጧቸው
እንደዛማ አይደረግም። እንኳን በሱ ቤተሰቦች በእኔም ቤተሰብ እዚህ ጋር መጥቼ ሳንቲም አለምን። ያ ነው ልዩነቱ። ይጠሉኛ ይጡኛ ምን ችግር? እኔ ምን እኮ ነው እንኳን የሱ ቤተሰብ የኔ ቤተሰብ ቢጠሉኝ እኮ ችግር የለው። ዋናው እኔ ባሌና እኔ አምነንበት እንዳንቺ ወንድ ተከትለ የወጣች ልጅ አይደለችም ያለ እኔ አምኜበት እሱም አምኖበት ተከባብረን ነው የምንኖር። አይ እናቴ ትበልጥብኛለች ከአንተ በላይ አይ እኛ እንደዛ እንባባል አድገን የተጋባ ነው እንጂ እናቴ አንቺ አይንሽ እንዲሞላ ብለሽ ደረቱ ሰፊ ምናምን ብለሽ የምትመኝ አንቺ ራስሽ እኮ ሚዲያ ላይ ብለሻል። እኔ የምፈልገው እንደ አሉላ አይነት ወንድ ነው አልሽ። ሲነካሽ እኮ ነው እናቱ ያ ያለቀው ጥርስ ያለው እንኳን ጥሎሻል እንኳን አሉላ ሊነካሽ ማለት ነው። ቀጥ እናቱ ውሸትሽ ነው። አልሀቅም ነበረ ታወራላችሁ። ከሳቸውም ከሁለት ሰዓት አውርተሻል ማለት ነው። ደደብ ቋንቋሽን ልመች አሁን ሰ ታዲያ ምን ችግር አለ? ምርጫው እኮ እሱ ነው። እንዳንቺ ልጅ መሰለሽ እያሽከረከር ይሄን አግቡልኝ አይኔ እንዲሞላ እያሉ የሚለው እነሱ ጭንቅላት ስላላቸው ልጆቻቸው አምነው ነው የሚጋቡት። ልክ እንደኔ ቤተሰብ የተማረ ቤተሰብ ሲሆን ፍላጎትሽን ያሟላል። ያልተማረ ቤተሰብ ሲሆን ግን እንዳንቺ የልጁን ባል ለማየት ሲል ደረቱ ሰፊ ቁመናው ምናምን ብሎ ይመኛል። እኔ የደንቆሮ ልጅ አይደለም፣ የማይምም ልጅ አይደለም። እሱም እንደዛ ተሳስተሻል ጂጂዬ። በኋላ ደግሞ ላይቭ ላይ ስገባ እንጨርሳለን አይሻልሽም? ምክንያቱም ባል